በዛሬው ቪዲዮ የቡጣማ ወይም የቡና ጠጪዎች ማህበር ፕሬዝዳንት አመራረጥ። የቡና ጠጪዎች ማህበር ፕሬዝዳንታዊ ምርጫ ኦፊሻሊ ተጀምሯል። በባለፈው ባባሮባ ነግሯቸዋል። እንግዲህ የቡና ጠጪዎች ማህበር ምርጫ ቦርድ ስማቸውን ይዟል። ስማቸውን ልብ ይለዋል እና የሳምንቱን አዝናኝ ዱባይ መሄድ አምሮኛል። አረ ወይኔ አስቂኝ እና ብራንድ ልበስ አላችሁ ይለበስኩ፣ ሽቶ ምናምን ተሸታተት አላችሁ ቀኑን ሙሉ ነው መናፈው። አስገራሚ ቪዲዮዎች ይዘን መጥተናል። አባይ ባሊና ጮቶ በቃ እንዳይደብረው ደርሰሽ ነይ ቶሎ። እሺ አባይ ተጫወቱ ጋሽ። አሄ ምኑን ተጫወትኩት? ደሃ አጠገብ ሆኖ እኮ መጫወትም ይከብዳል። ቪዲዮን ከመጀመራችን በፊት ሪያክት እንዳደረግባችሁ የምትፈልጓቸው ቪዲዮዎች ካሉ እዚህ ጋር በሚታየው ቲክቶክ አካውንት ሜንሽን አድርጉ። ካልሆነ ደግሞ በዚህኛው ቴሌግራም ግሩፕ ጆይን እያደረጋችሁ ሜንሽን አድርጉ። ቪዲዮን ከወደዳችሁት ላይክ፣ ሀሳብ ካላችሁ ኮሜንት ላይ፣ ሰብስክራይብ ደግሞ እንዳይረሳ። ወደ ቪዲዮ ቲክቶክ ላይ ብዙ ቡጣማ ግን አልተመቸንም። ቡና ጠጪዎች ማህበር ማለት ነው። ወደነዋል። ቡጣማ በመስረቱ ደስ ብሎናል። ግን ማለት ይሄ ከባህልም ከወግትም ከእምነትም ያፈነገጠን እንዴት ነው የቡጣማ ፕሬዝዳንት ወንድ መሆን ያለበት? በጣም ጥሩ። ሴቶች አላስቀምጥ እያሉን ነው። ቡና ቀረብረብ ብሎ ደመቅመቅ ብሎ ፈንድሻ፣ የቡና ቁርሶች በየአይነት ቀርቦ ምናምን በተለይ አበሻ ቀሚስ ያው ለኦኬሽናል ነው ሀቅ ነኝ። ዴይሊ ሺቲ መለበስ አለበት። ሺቲ ካልተለበሰ ማለት እንዴት ይጠጣል? እንዲህ አሁን አንድ ሰው እንዲህ ተቀምጦ ነው አይሆንም። ይቅርታና እንደው እናንተ አማት በሉኝና ኬብሮን ባይ ዘ ወይ በጣም እንወድሃለን። ፕሬዝዳንት በጣም አሪፍ ነው። ግን ፕሬዝዳንት ከመ ምክትል ነው መሆን ይችላል። ፕሬዝዳንት የስልጣን ጉዳይ እኮ አፍሪካ ሀገር ከባድ ነው። ምንም አያገናኘውም ባይ ዘ ወይ ከእኩልነቱ ጋር ምናምን። እሺ ግን እንደ ህጉ ነው በቃ ምንም ማድረግ አይቻልም። እና ምረጡን ለማለት ነው በዚህ አጋጣሚ። የቡጣማ ኬብሮን እንደመጣሽ ዜናው ሰምቻለሁ፣ ደርሶኛል። በጣምም ደስ ብሎኛል። ደስ ይላል። ደስ የሚያሰኝ ነገር ነው። ግን ነገርየው ምንድነው? ምን አለ መስራች ነው እንጂ ያለው ፕሬዚዳንት እስካሁን እየተፈለገ ነው። የማህበረሰቡን ህዝቡ የሚመራ ፕሬዚዳንት ያስፈልጋል። እና ብዙ ቤተሰቦቼ አይቻቸዋለሁ፣ ድምጻችሁን አሰምታችኋል። ያው ኬቢ እንዲመራ እንፈልጋለን ምናምን ብላችኋል። በደስታ ግን ያው ህዝብ ነው የሚመርጠው። ያው ሌሎችም ስላሉ ሌሎች ተወዳዳሪዎች ፍትሃዊ ዲሞክራሲያዊ መንገድ ነው የሚመርጠው። እና ምርጫ መቼ ነው በሉልኝ፣ ለመስራቹ ለሰውየው ምርጫ መቼ ነው? እኔ ጥሩ ጥያቄ። በሌላ ቪዲዮ እሰራለሁ ለምን እኔ መመረጥ እንዳለብኝ፣ ምን እንደማመጣ እንደ ፕሬዚደንት ምናምን፣ ምን እንዴት እንደምመራ ምናምን በደንብ ይሰራል። ግን ለአሁኑ ምርጫ መቼ ነው በሉልኝ፣ ተዘጋጅተን እንድንመጣ ማለት ነው። ያው እኔ ደግሞ በቅርቡ አሁን አገሬ ስለምገባ አስባችሁታል። ሀገር ስገባ የቡጣማ ፕሬዚደንት ተብዬ ስገባ ዌልካም እንላለን። ጠይቁልኝ ይሄን ነገር፣ እኛም ተዘጋጅተን እንመጣለን። ይሄን ነገር ባይ ዘ ዌይ እኛ ውስጥ መሆን የለበት ማለት እሱም በኋላ እናወራለን። ያው እንደ ፕሬዚደንት እኔ ዓለም አቀፋዊ ለማድረግ ነው ይሄ ነገር ሀሳቤ። እኛ አይተን ረጋ ብለን አወዳድረን ነው የምንመርጠው። ዓለም አቀፋዊ መሆን አለበት። ብቻ ቦት ውስጥ አለ፣ ዋናው እሱ ነው። እሱም በሌላ ቀን እናወራበታለን። ግን ምርጫ መቼ ነው በሉልኝ፣ ሰውየውን ምርጫ መቼ ነው? ኬቢ ዝግጁ ነው በሉልኝ። ያዙልነት ኢንተርናሽናል ፕሬዚዳንት ለመሆን ምርጫ ቀስቀሳ ተጀምሯል። ቡና ጠጪዎች ማህበር እኔ አላስጠጣዋችሁ፣ ማን እንደኔ ያስጠጣዋቸዋል? በእኔ ቪዲዮ እየተነሳ ብዙ ሰው ቡና መጠጣት የጀመረ ሰው አለ አውቃለሁ። እና ምረጡ ይልን ነው እንዴ? እንደኔ ስለ ቡና ያወራል እንዴ? ሳውንድ ራሱ ስንት ነው የታየው? ከ20 ምናምን ሺህ ሰው በላይ በእኔ ሳውንድ እኮ ቪዲዮ ሰርቷል። ስለዚህ የቡጣማ ፕሬዚዳንት ለመሆን ምርጫ ቀስቀሳ ነው። እውነት ነው። ሀቅ ነኝ። ካልመረጣችሁ ማን ልመርጡ ነው? ቡጣማ ምረጡ። ሁሉም አሳማኝ ነጥብ ነው ያላቸው። ሌሎችም ጀምሯል። ግን እኔ መምረጥ አለባችሁ። እኔን ካልመረጣችሁ ማለት ነው እንዴ? የቡና ፕሬዝዳንት ይመረጥ ስትሉ ሰማው። ሲጀመር ቡናን በራፕ መልክ ያስጀመረው ማን ነው? እኔ ነኝ። ሲጀመር ቡናን በራፕነት የጀመርኩት እኔ ነኝ። ቡናን ራፕ የኔ ስድ ንባብ ነው። ይሄ ስድ ንባብ ነው። ሌላ ጦርነት እዚህ ጋር እኔ አባቱ ነኝ። የኢትዮጵያ ሂፓፕ አባቱ ነኝ። ቡና ካልጠጣው አታዋቢ፣ ቡና ካልጠጣው አጠገብ አትደርስ። አትይም። በቃ ስድ ንባብ ነው። ቡናን በራፕ አግዙኝ። ኮሜንት ላይ ማን ነው የጀመረው ያለው?
የኔ ነው። አሁን ይሄና የኔ ምንድነው የሚያገናኘው? ቡናም በራፕነት የጀመርኩት እኔ ነኝ። የቡጠማ አባሎች ይህን ነገር ኮንሲደር ማድረግ አለባችሁ። እንግዲህ እንዳያችሁት ነው ከሀገር ውጭ ሆነው አንዳንድ አካላት ትግላችንን ለመቀልበስ 24 ሰዓት እየሰሩ ነው። 24 ሰዓት። እነዚህ አካላት እንኳን አገር ውስጥ አልሆኑ። ምክንያቱም እኛ ሀገር ውስጥ ሆነን ከህዝቡ ጋር ቡና ሲወደድ ተከራክረን አስቀንሰን ነው ቡጠማን እዚህ ደረጃ ላይ የጠሩ ነጥብ ነው። አሁን እነዚህ አካላት ደርሰው እኔ ነኝ የቡጠማ አባል ዋጋ ቅነሳ ሊያስደርግልን ይገባል። ሌሎችም አካላቶች አሉ። በውስጥ እየደረሰኝ ነው። ትግላችንን ለመቀልበስ እየለፉ ነው። እኛንን መመረጥ ያለብን ኦሬዲ ተመርጠናል ሁሉ ያሉ አሉ። ወደፊት እናንተንም ለመጥቀም እየሰራን ያለ ነው። ምክንያቱም ቡናን በቀላሉ መግዛት የምትችሉበት ሀገር ላይ ሆናችሁ እንዴት ነው ኢትዮጵያ ከሚኖር ሰው ጋር ህዝቡ ከመረጠው ሰው ጋር እኔ ከአቢ ጋር ነኝ። በዚህ አጋጣሚ ቡጠማ በተነሳ ቁጥር ኤቢ ካሳ እያላችሁ ምትመነሽኑኝ ሜንሽን የምታደርጉኝ ሰዎችን ከልብ ነው ማመሰግነው። ምን ልሁንላችሁ ወይስ ምን ትሆኑልኝ ያላችሁ ነው። በቃ በዚህ ዙሪያ ነው ምን ደብሊው ኤቢ ካሳ አሁንም ሜንሽን አድርጉኝ። ትግላችን ይቀጥላል ከቡጠማ ጋር ወደፊት። ቡጠማ ቡና ጠጪዎች ማህበር አይ ቲንክ ኦፊሻሊ ተመስርቷል። ግን ቡጠማን የሚያስተዳድር ፕሬዚዳንት እንደሚያስፈልግ ቻላ በሰራው ቪዲዮ ላይ አይተናል። ገና ከወዲሁ አምናችሁብኝ ፕሬዚዳንቱን ወደሚቀጥሉት ዓመታት ያስተዳድረው ብላችሁ አንተ ደግሞ መጥቷል። ከባድ ፉክክር ነው። ግን ገና አላለቀም። ምክንያቱም እዛ ሜንሽን ላይ ተፎካካሪዎች አሉ። በተለይ ስፔሻሊ 2 ኃይለኛ ተፎካካሪዎች እንዳሉ አይቻለሁ። እነሱም ማሸነፍ አለብን። እንደውም አንዳንዶቹ ቪዲዮ ጀምረዋል፣ ቪዲዮ ለቀዋል፣ ካምፔን አድርገውታል። በጣም የሚያሰጉኝ 2 ሰዎች ላሳያችሁ። እኔን ጨምሮ 3 ካንዲዴት አሳያችኋለሁ። አንደኛ ኦፍኮርስ ራሴ ነኝ፣ አንትዬ ነው። እኔን ከመረጣችሁኝ ወደፊት ምን እንደምናደርግ ወደፊት ካምፔኑ ላይ ማሳያችሁ ይሆናል። ሁለተኛ በጣም አስጊው ልጅ ይሄኛው ነው። ከባድ ተፎካካሪ እንደሆነ ተረድቻለሁ ካሁኑ። ሶስተኛው ደግሞ ይሄ ልጅ ነው። ይሄም እጅግ በጣም አስጊ ነው። ሁለተኛው ማንቴ ነው። ማፍራት ያለብን ይመስለኛል። ከ3 ውስጥ እናንተ ፕሬዚዳንት የምትሉት ሰዎች ደብሊው አንቴ፣ ሶስተኛው ማንቴ ነው። ከቡጠማ ጋር ወደፊት የቡና ጠጪዎች ማህበር ፕሬዚዳንታዊ ምርጫ ኦፊሻሊ ተጀምሯል። በባለፈው ባባሮባ ነግሯቸዋል። እንግዲህ የቡና ጠጪዎች ማህበር አንተን እንግዲህ የቀሰቀስክብን ይዟል። ስማቸው አሳረግልን እስቲ። ግዕዝ ዎች ደግሞ ለቡጠማ ፕሬዚዳንት የማደርገው ነገር አለ እያለ ነው። መቼም በጣም ጉድ ነው። በግልጽ እስኪነግሩን ድረስ እናንተ አካውንታቸውን ገብታችሁ ግዕዝ ዎች የሚለውን ቼክ አድርጓቸው። በዋነኝነት እንግዲህ ከፍተኛ የሆነ የስልጣን ሽኩቻ በኤቢ ካሳ፣ በኬብሮን እና በአቴ መካከል ተደርጎ ነበረ። በዚህ በሶስቱ የስልጣን ሽኩቻ በተጨማሪ ደግሞ ሌላ የመጣው በፌሚኒዝም በኩል አድርጎ የመጣው ሴቶች ናቸው የሚያፈሉት፣ ሴቶች ናቸው የሚካድሙት፣ ሴቶች ናቸው አብሮ ቡና እያፈሉ የሚጠጡት የሚል ፌሚኒዝም ላይ መሰረት ያደረገ የፖለቲካ አጀንዳ ቅያሬ አስተውለናል። ይህንንም እንግዲህ የቡና ጠጪዎች ማህበር ምርጫ ቦርድ ልብ ይለዋል። እስካሁን ድረስ የቡና ጠጪዎች ማህበር ምርጫ ቦርድ ስማቸውን በእውቁ ያወቃቸውን ተወዳዳሪዎች ስማቸውና ንብና መዝገቡ ይዘጋ። የመጀመሪያው እንግዲህ 3ቱ ስማቸው በዋነኝነት የላኛው ኤቢ ካሳ፣ ኬብሮን እና አቴ ናቸው። እንግዲህ እስካሁንም ድረስ በገዢው የቡጠማ ማህበር ከፍተኛው የጠሩጁ ናቸው ብዛት ያላቸው እነሱ ናቸው። ከነሱ በተጨማሪ ግን ሌሎች ብዙ አሉ። ማሪያ ብጽኢት፣ መንፈሰ መንዳ፣ ሳሚ ቬላ፣ ፍቅሩ ሽፈራው ኢንጂነሮች አሉ። ሌላ ያየነው ሌላ ኮፊ ማን የስልጣን ፍቅር ከባድ ነው። ኢሳያስ አፈወርቅ፣ ጂኬ ኮፊ፣ ሚኪ፣ ሚስ ቡና ሰዎች ነው። መዝገቡ ተዘግቷል። ይፈጸም። የቡጠማ መመስረትን ኢዮማ እንዴት ያየዋል? ወንዶች ቡና ሲያንቃርሩ መዋላቸው አስፈላጊ ነው ወይ? ሴቶች እንድንዘናጋ የዘረጉት ወጥመድ ቢሆንስ? በእርግጥ ቡና መጠጣት ያነቃቃል። ዲቤክ ደግሞ መጥቷል። ትግላችን እሳት ላይ ጋዝ እንደማርከፍከፍ ሊሆን ይችላል። ጥሩ ጥያቄ። ገጽታ ግንባታ ላይም አሉታዊ ተጽዕኖዎች አሉት። በሌላ በኩል ደግሞ በወንዶች የሚመራ ጠንካራ ማህበር መኖሩ ከኢሴማ ጋር ላለን
እውነት እንዴ ያለ ቡና አይሆንም ዲቤት ግባት ሊሆን ይችላል። ጠንካራ ጎንም ደካማ ጎንም አለው። ስለ ደካማ ጎኖቹ ግን የቡጠማ ፕሬዝዳንት መግለጫ ሰጥቶ ኃይላችንን በፍጥነት ብናጣምር መልካም ይመስለኛል። አመሰግናለሁ። ኢዮማ በወንዶች ታፍሮና ተከብሮ ለዘላለም ይኑር። የቤት ስራ ያልሰራችሁ ተማሪዎች ካላችሁ አሽቃባጩ ተማሪ ቲቸር እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ሌሎቻችሁ ሳልሰራችሁ እኔ የሰራሁ ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸር ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸር አልሰራሁም። ከዳግም ጋር ስትለፋደድ አንዴ ምትል ማን ነው ደግሞ ዳግም አለ የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ። እንዴት ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸር፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ ለቅላቂ አንተም ይዘህ በአጠቃላይ ያሉን ትምህርት ቤቶች በመደበኛ ትመጣ የታባት ይዞ ይምጣ። ተማሪውን ሊያባላ ነው እንዴ? እኔ ውድ ዱባይ መሄድ አምሮኛል። አረ ወይኔ አይዞሽ ይቅርታ ደህና ነሽ? ተርፈሻል? ወድቃ ነው ሆን ብላ እግሩን ያዘች። እሺ አመሰግናለሁ። ቀስ ብለሽ ሂጂ። እንዴ ጨረስክ? ምን ሆነሽ ነው? ተረጋጊ እንጂ። ምንድነው የምረጋጋው እንዴ? ልጅቷ እኮ ወድቃ ነው። ጠራርኩላት እንጂ ምን አደረግ አባይ? እኔ ኮሜንት ነበር ረስተኸኝ ነው? ቻንስ ሆኔ። እሺ ይቅርታ። ተረጋጊ። ተረጋጊ አትበለኝ። የኔ ፍቅረኛ እንጂ የእሱ አይደለህም እኮ። ሲጀመር እንዲህ ስታደርግ የመጀመሪያ አይደለም። ኧረ ሰው ምን ይለናል? ልቀቀኝ። አንዴ እዚህ ጠብቅኝ። የት ነው የምትሄደው እንዴ? ይሄ ልጅ አመረረን። ይቅርታሽ። ከዚህ በኋላ ምንም አይነት ይሁን። ቀዝቀዝ በል። አልፈልግም። ውሃው ነው። ቆይ አንዴ፣ በዚህኛው እንኳን ይትቼሽ ሄዳለሁ። አመረረ መሰለኝ። ደብሊው ፓሮዲ። አንዴ የቀረኝ ነገር ሲጀመር በእኔ እንደማይጨክን ያውቃል። ድሮም አንቺ ክብር የለሽም። ይሄ ውሃ ብዙ የጠማች ሰዎች አሉ። አንቺ አይገባሽ። ቆንጆ ቅኔ ነው። እግሩ ላይ መታ ተደፍታለት ትሸኘዋለሽ። ዛሬ ነበር አጎቴ ከ40 ዓመት በኋላ ከእስር ቤት የተፈታው። 20 ብር ሰጠኝ። ጠብስ በላበት ብሎ 40 ዓመት በጣም ከባድ። እሱም አልተወለደም ማለት እኮ 40 ዓመት። ሰርፕራይዝ ሰፌድን ጨረስኩትኝ። ቲቪ ላይ ለእናንተ እሺ። ሰፌድሽ አላለቀም ምናምን ለምትሉ ወይ አብር አለግ ነው ነብር። ሂድ እባክህ ያን ቡቱቱ አስተናግደው እንጂ አይባልም። ማን ነው ቡቱቱ? አይታየህም? ከቅድም ጀምሮ ሜኑ ያገላብጣል። ወያዝ አንቺ ጂ ከላይ ትሷገምች። ባካት መጻደቅ። ልጁ ቦርኮ እንደሆነ ሲታይ የሚያስታውቃል። እኔ እንደውም እነዛን ነው ማስተናግደው። አንተ ይሄን አስተናግድ እሺ። ሰላም፣ እንዴት ነው? ምን ላምጣልህ? እባክህ ውሃ ልታመጣልኝ ትችላለህ? እሺ፣ ሜኑ ላይ ያልገባ ነገር ካለ ልጠይቀኝ ትችላለህ? በጣም ተረድቻለሁ፣ አመሰግናለሁ። እሺ፣ አሁን አመጣላችኋለሁ። አንተ ውሃ አዘዘህ አይደለ? ሲጀመር ከውሃ ውጪ እንደማያዝ ነግሬሃለሁ። ኧረ አንቺ ልጅ እንዴ ረፊ፣ በቃ ይልቅ እሱንም ሳይከፍልህ እንዳይወጣ። ስንት ሆነ ሂሳብ? 100 ብር ብቻ። ይኸው፣ ይሄ ደግሞ ለመልካም መስተንግዶ። እሺ፣ በጣም አመሰግናለሁ። ትላንትና ነው ከውጭ የመጣሁት እና ምናልባት የምፈልገው ነገር ካለ እንዳገኘ ስልክህን ልትሰጠኝ ትችላለህ? ወይኔ ቢኒ፣ እዛ ጋር የተቀመጡት ልጆች አይታቸዋል? በእናትህ ሂሳብ ሳይከፍሉኝ ወጡ እኮ። እሺ፣ ምን አባቴ ላደርግ ነው? ችግር የለውም። ስራሽ ላይ ችግር እንዳያመጣ እኔ እከፍለዋለሁ። ችግር የለውም። አትጨነቂ። እሺ፣ አመሰግናለሁ። ከባድ ነው። እሺ፣ ሰዎችን ከላይ አይተን መገመት እናቁም። ቁም ነገር ያለው ልብ ላይ ነው። ልባችን ንጹህ ሲሆን የሰዎችን ልብ ለማየት እንታደላለን። በጣም አስተማሪ ቪዲዮ ነው። ሰዎችን አንገምት ነው። ይመቻችሁ። ምን አይመስለኝም። ብራንድ ልበስ አላችሁ ይለበስኩ፣ ሽቶ ምናምን ተሸታተት አላችሁ። ቀኑን ሙሉ ነው ምናፈው። ምንም ጠብም ያለ እኔ ማገባም አይመስለኝም። ይሄው አረ እያናገረች ነው። አናግራት። ሰላም ነህ ወይ?
ስልኬ ሌላ ሰው ሲደውልኝ አይጠራም። በእናትህ ምን ሰርቷል ማለት ነው መሰለኝ። እስኪ አንድ ይደውልኝ አንድ ቼክ እናድርገው። ተበላሽቶ ቴሌ ደውለሽ አንድ መንገደኛ መጥቶ ስልኬ ተበላሸ ካለ ምክንያት ሰበብ ነው እኮ አይደል? የምታወቂያ ተበላሽ ምን ቴክኒሻን ነህ እንዴ? ብራንድ ምን አይላል? አንተ ወደ እኔ አንዴ ደውልና ትናልዩዋ 994 ደውይና መስመሩን ካልተያዘ ልቀቁልኝ በያቸው። ካልለቀቁልሽ ምን ለምንድን ነው አንተ ምንም የሚሆንልህ አይደለም። አረ አበደው ያለቀቅብህ ምን ይመስላል? እውነትን ነው እንዴ? ብራንድ ሽቶ ምናምን ይላል። ዋናው ጌሙ ነው እኮ። ወይኔ ተቃጠልኩኝ እኔ። እዲ አንበሳጭ ይላል። የኔንማ ገንዘብ ማንም በልቶት አይቀርም። ወንድሜ ወያለን ስጠኝ። ሌብነት አያበረታታም፣ ማጭበርበር ነው የሚያበረታታ። ይመችሽ ይላል። አባዬ ባሊና ጮቶ በቃ ልጅ ደሃ ባል ይዛ ስትመጣ ተጫወቱ ጋሽ። አሄ ምኑን ተጫወትኩት? ደሃ አጠገብ ሆኖ እኮ መጫወትም ይከብዳል። ከአሁን ማጅራት ፋዘር ግልጽ ናቸው። ተጫወት ነው ጋሽ፣ በጣም ተጫወት። ሀሳብ ምንድን ነው? በእርድ ነው እንዴ የምትጉመጠው? ጥርስህን ቢጫ ሆኗል። ቢጫ የኮልጌትም የለህም። እኔ እኮ ግራ የሚገባኝ ልጄን የሆነስ ወደሃት ነው ወርስ ፍለጋ ነው? ኧረ እኔ በጣም ነው የምወዳት ጋሽ። አትንካኝ ወላሂ። ድህነት ወረርሽኝ ነው። እንዲህ በረከክም ይጋባል። እንደዚህ ሀብት ላይ ነው እንደዚህ ማይሰራው። ይሄ ይጋባል። እንደዚህ ገና ወጣት እኮ ነኝ። ብዙ ሰራለሁ ገና። እንዴ ብዙ ተስፋ ያለኝ ነኝ። ወይ ትሰራለህ? እዚህ ለሚጮህ ለሚያደነቆር ሆደ ሽሮ ስራለት። አባዬ ባሊና ጮቶሽ። እሺ ልጄ፣ እኔ ሳጫውተው አመሻለሁ። የኔ አባት የኔ ጠንበለል ግርማ ሞገስ ይበቃል እኮ የመጨረሻ ምንም ባታወራ ራሱ ዝምታ ራሱ ሰው ያዝናናል እኮ የኔ ጌታ። ሳይዝም ብዬ የሆነ ፋዘር እንደ ጆተኒ በሳንቲም ነው የሚሰሩት። ራፕ ምናምን ይመቻል። ራፕ የኔ ጌታ ራፕ ላድርግልህ። ለአማራ ሳማሽ አባቷ ታናኛ፣ ለአማራ ሳማሽ አባቷ ታናኛ። እንዴ ደበረህ እንዴ ጌታው? ልጨፍርልህ እዚህ ጋር አዝናናህ የኔ አባት። ከአንዳንድ ማይክል አልሆነ ሽልማት ማለት የኔ አባት የኔ ጌታ። ጭፈራ የባህልም አለው የባህል ይኸውልህ እዚህ ጋር እንዴ የሰፈር ሰው የልጄ ባል እኮ ነው። የልጄ ስንቄ የልጄ ባል አየሽው? እንዴት አለ ተቆረ ከበዋ የልጄ ባል ነው። የልጄ ባል ነው። የልጄ ባል አወየው ብር አወየው ገንዘብ አወየው ብር አወየው ገንዘብ ፐርሰናሊቲ ባህሪ ምናምን ይላል። ይኸው ፋዘርን አይታችሁ ተማሩ። አወየው ገንዘብ በጣም ጥሩ